በጣም ቆንጆ ጤናማ ምግብ ማዘጋጀታችንን ቀጥለናል። ሰላም እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ዛሬም በጣም ጤናማ ቤት ውስጥ ልናዘጋጀው የምንችለው ከ6 ወር ጀምሮ ላሉ የሚሆን ምግብ እናዘጋጃለን። ይሄ ምግብ ቫይታሚኖችን የያዘ ነው፣ ጤናማ ነው፣ ፕሮቲን አለው፣ ለአእምሮ እድገት ጤናማ የሆነ ውፍረትን ለመጨመርና በሽታ ለመቋቋም እንዲሁም ደግሞ ጤናማ የሆነ የመፈጨት ሂደትን እንዲኖራቸው የሚያደርግ በጣም አሪፍ፣ በዛ ላይ ደግሞ ቀላል ምግብ እናዘጋጃለን። ይህንን ለማዘጋጀት አንድ የምንጠቀመው ብሮኮሊ ነው። በምታዩት ያህል መጠን ያለውን ብሮኮሊ በደንብ ታጥቦ የተዘጋጀ ነው። እሱን ስቲም ለማድረግ ወይንም ለመቀቀል እንደመቸን ቆረጥ ቆረጥ አድርገን እናዘጋጀዋለን። በመቀጠል አንድ መካከለኛ መጠን ያለው ድንች ልጠን እሱንም ከተፍ ከተፍ አድርገን እናዘጋጃለን። ስለዚህ እንደዚህ ቆንጆ አድርገን ከትፈን አዘጋጅተነዋል። በመቀጠል ስቲም እናደርገዋለን ወይም ደግሞ እንቀቅለዋለን። በደንብ ልስልስ እስኪልልን እስኪበስልልን ድረስ ነው ስቲም እናደርገው ወይም እንቀቅለው። በሹካ ቼክ እያደረገን መብሰሉን ስናረጋግጥ እናወጣዋለን። ከቀቀልነው የቀቀልንበትን ውሃ እንደፋውም። የምትቀቅሉት ከሆነ ውሃውን አትድፉት፣ በኋላ ስትፈጩ ትጠቀሙበታላችሁ። እንዲህ ስቲም የሚደረግ ከሆነ ግን ችግር የለውም። በእንፋሎት የምታበስሉት ከሆነ ከዛ እንደምታዩት ቆንጆ ሆኖ በስሎልኛል። ትንሽ እንዲቀዘቅዝ ካደረኩኝ በኋላ ወደ ሳህን ገልብጬ ለማፍጨት አዘጋጀዋለሁ። በመቀጠል የምናደርገው አንድ የእንቁላል አስኳል እናደርጋለን። የተቀቀለ እንቁላል አስኳሉን ነው የምንጠቀመው። በመቀጠል ወተት እናደርጋለን። ለ6 ወራት ሲጠቀሙበት የነበረውን ወተት ነው። የጡት ወተት ሊሆን ይችላል፣ የፎርሙላ ወተት ሊሆን ይችላል። እሱን እናደርግና አንድ የሻይ ማንኪያ ደግሞ ኦሊቭ ኦይል እናደርጋለን። እዚህ ጋር ስትፈጩ በውሃ መፍጨት ይቻላል። ነገር ግን በደንብ የበለጸገ እንዲሆንና ከሰውነታቸው ጋር የተዋሃደ እንዲሆን እኔ ለ6 ወራት የተጠቀሙትን ወተት እያደረግኩ ነው የፈጨሁት። መሀል መሀል ላይ እንደዚህ የሚወፍርባችሁ ከሆነ ወተቱን እያደረጋችሁ ታቀጥኑታላችሁ። ውፍረቱንና ቅጥነቱን እንደ እድሜያቸው ነው የምታደርጉት። ከፍ እያሉ ሲሄዱ ውፍረቱን ወፈር እያደረጋችሁ ትሄዳላችሁ። እንዲሁም ደግሞ ሸርከት እያደረጋችሁትም ትሄዳላችሁ። እንደሱ እያደረግን እናስተካክላለን። ስለዚህ እንደዚህ ቆንጆ ሆነው አዘጋጅተናል ማለት ነው። በጣም ልጆቻችሁ እንደሚወዱት አልጠራጠርም። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማሉላችሁ ካሰባችሁ ሼር፣ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ቻው ቻው።